ልጅን ሳቲስፋክሽን ላይ ለማድረስ ውስጥ ድረስ መግባት የሚያስፈልግበት አይነት ሲቹዌሽን ዲፍረንት አይነት ኦርጋዝም ነው ያላት ሴት ልጅ። ክሊቶሪያል አለ፣ ጂ ስፓት አለ ኦር ቫጃይናል አለ። ሶስት አይነት ፔኔትሬሽን አለ፣ ሶስት አይነት ስቲሙሌሽን አለ። የብልት ማሳደጊያ ምናምን እየተባሉ የሚተዋወቁ ነገሮች አሉ። ይዛት ሪል ሳይዝ ማተር አያደርግም እኮ የሚባለው ነገር በስነስርዓት የሆነት ነው። በአጠቃላይ በተፈጥሮ የተሰጠንን ነገር እንዴት አድርገን እንጠቀመው የሚለውን ማሰብ የተሻለ ይመስለኛል። አቦርሽን እንግዲህ እንደ ወንጀል ማረለ አሁን 5 ሴት መጥቶ ከ5ቱ 3ቱ ተደፍረው አቦርሽን ፈልገው ከሆነና 2ቱ ሳይደፈሩ ቢሆን 3ቱን ላለመጉዳት ስትል ለ5ቱም እርግጠኛ ሆኜ የምናገረው ለአርግዝና ለሚያቦርት ተብሎ አያውቅም። የእንትን ላይ ኦንላይን ሾፒንግ ምናምን ተብሎ ለምሳሌ በ7 ቀን የብልት ማሳደጊያ ምናምን እየተባሉ የሚተዋወቁ ነገሮች አሉ። ይዛት ሪል በህክምናው የለም። ብልት ማሳደጊያ ሰርጂካል እንትኖች አሉ፣ ቀዶ ጥገናዎች አሉ። እሱኛ ሀገር የሉም። 2 አይነት ቀዶ ጥገና፣ ምንም አይነት ኪኒን ግን የለም። ኪኒንም የሚቀባም ኪኒንም እንዳለ ውሸቶች ናቸው። ይህንን እንትን ብትሉ 3 እጥፍ ያሳድጋል ነው። ከዛ ላይ የሆነ ፎቶ ያስቀምጣሉ። ኤቭሪባዲስ ላይክ ዋው ኖ እነዚህ እንዳለ እንትን ነው። ላይክ ሌጂቲሜትሊ 100% እርግጠኛ ሆኜ ልነግርህ የምችለው ነገር በኪኒን በመድኃኒት በሚቀባ አይስተካከልም። የለም በቀርማቸውን አውጡ የለም። አንደኛ ደግሞ ይሄ እንትን የሚባለው አባባላውን እኮ ይሄ ሳይዝ ማተር አያደርግም እኮ የሚባለው ነገር በስነስርዓት የሆነት ነው። ቅድም እንዳልኩ ሴት ልጅን ሳቲስፋክሽን ላይ ለማድረስ ውስጥ ድረስ መግባት የሚያስፈልግበት አይነት ሲቹዌሽን ዲፍረንት አይነት ኦርጋዝም ነው ያላት ሴት ልጅ። ክሊቶሪያል አለ፣ ጂ ስፓት አለ ኦር ቫጃይናል አለ። 3 አይነት ፔኔትሬሽን አለ፣ 3 አይነት ስቲሙሌሽን አለ። ለክሊቶሪያል ምንም አይነት ፔኔትሬሽን አያስፈልግም። ኤክስተርናል ላይ ነው ያለው። ኮሚኒኬት እያደረጉ 80% በጣም ሴንሲቲቭ ኤሪያ ነው። ኮምፔር ለማድረግ ወንድ ልጅ ቪዥዋላይዝ ለማድረግ እንዲመቸው ክሊቶሪስ ማለት ላይክ 8000 ምናምን ነርቭ ኢንዲንግ ነው ያለው። አናቶሚክሊ ከወንድ ብልት ጫፍ ጋር ሲሚላር ነው። በጣም ብዙ ነው 8000 but then people are like where is the G spot? ይሄኛው ፊት ለፊት ነው ያለው the most sensitive area ምናምን እየተባለ 8000 ነርቭ ኢንዲንግ ነው ያለው ማለት ቤዚክሊ ሲሚላር ቱ የወንድ ልጅ ብልት ቲፑ ፓርት ሲሚላር የሆነ ስቲሙሌሽን ነው የሚፈልገው ማለት ነው። how would you treat it የሚለው በጣም ሴንሲቲቭ ስለሆነ how you would treat የራስህን ትሪት የምታደርግበት መንገድ እንደዛ ማድረግ ሴትን ሳትስፋይ ማድረግ ይቻላል። ከዛ ውጪ ሳይዝ ማተር አሁን ሴት ልጅን እርጋታ ማግኘት የሚያስችል ከሆነ ምን ያደርጋል? ተቀባ በሰርጂካል ውጭ ሀገር ያሉ ትሪትመንቶች አሉ። የራሳቸው ሳይድ ኢፌክት አላቸው። አንደኛው ሊጋመንት ማላቀቅ አይነት ነገር፣ ሊጋመንት ታላቀቅ ረዘም ማለት አይነት ነገር ይኖረዋል። ግን ኪፕን ማይንድ የሆነ ነገር ዘጋ ካላቀቅ ብልት የመቆም ችግር ያጋጥማል። እሱ ላይክ ረዘመና if it doesn't work what's the point? ጥቅም ከሌለው ሪስክ አለው። ሪስኩና እንትኑ ምን ያህል ይመጣጠናል እንጂ ውጭ ሀገር የሆኑ አንዳንድ ቦታዎች የሚሰሩ አሉ። አሁን በቁመት ደረጃ ከሆነ ሊጋመንት ማላቀቅ አለ። ቲክነስ ከሆነ ደግሞ ፋት ኢንጀክሽን አለ። ፋት ኢንጀክሽን ደግሞ ጀስት ከሆነ ቦታ ላይ ፋት ይወሰድና እዛ አካባቢ ኢንጀክሽን የመደረግ ነገር አለው። ከዛ ግን ሰውነትህ በሆነ ሰዓት እንትን ማለቱ አይቀርም። የሆነ ቦታ ላይ ሽብሽብ ብሎ ፋቱ እንትን ይልና ዲስቶርትድ ይሆናል። የባሰ መልክ የማበላሸት ነገር አለው። አሳምራለሁ ብሎ በአጠቃላይ በተፈጥሮ የተሰጠንን ነገር እንዴት አድርገን እንጠቀመው የሚለውን ማሰብ የተሻለ ይመስለኛል። አቦርሽን እንግዲህ እንደ ወንጀል ማረለ ኢትዮጵያ ውስጥ ወንጀል የማይሆንባቸው ሲቹዌሽኖች አሉ። ምን ተደፍራ ከሆነ አንደሬጅ ከሆነች ከቤተሰብ ጋር ኢንሴስት ከሆነ ኢንሴስት ማለት ከቅርብ ቤተሰብ ጋር የተረገዘ ከሆነ ኦር ደግሞ ያ እርግዝና እሷ ላይ ወይ ልጇ ላይ ህይወት አደጋ የሚጥል ከሆነ it's not illegal. ሌጋል ነው። ጥቃት የደረሰባት ሴት ህጉ ይፈቅዳል። ኦኬ under these circumstances ስለዚህ ሁኔታው መጀመሪያ ቼክ ተደርጎ ነው። አዎ እሺ በውሸት እነዚህ ነገሮች ተብሎ ቢሆንሳ አብዛኛው ጊዜ ኖርማሊ ፕሩቭ ልታደርግ አትችልም። አሁን 5 ሴት መጥቶ ከ5ቱ 3ቱ ተደፍረው አቦርሽን ፈልገው ከሆነና 2ቱ ሳይደፈሩ ቢሆን 3ቱን ላለመጉዳት ስትል
ለአምስቱም ይሰራል ልሰራ ትችላለህ ግን ኤቪደንስ ክሊር ኤቪደንስ ቱ ሬፕ አንተ አይጠየቅም ኦኬ የእንትንሳ ምን ያህል ወር ድረስ ነው እንትን የሚመከረው የመጀመሪያው ትራይሜስተር እስከ 6 ሳምንት ድረስ ባለው ጊዜ ቢሆን የተሻለ ነው ሶ እስከ 6ኛው ሳምንት እስከ 8ኛው በሜዲኬሽን ብቻ ማለትም እዛ አካባቢ ማህፀንን በር በመክፈት እንትን የሚልልን ሜዲኬሽኖች አሉ ኦኬ ሶ እያለፈ በመጣ ግን የማህፀን መጠረግ የሚለው አይነት ነገር ግዴታ እየሆነ ይመጣል ማለት ነው ስለዚህ the earlier the better just the first trimester 6 weeks እስከ 8 weeks አይነት ነገር ቢሆን በሜዲኬሽን ሲምፕል የሆነ ኮምፕሊኬሽኑም ለስ ነው ጽንሱ እያደገ በመጣ ቁጥር ግን ጽንሱ ሲቋረጥ ደም የመፍሰስ እድሉ ኢንፌክሽን የመፈጠር እድሉ እዛ ጋር ፕላሴንታ ምናምን አታች ብቻ ኮምፕሊኬሽኖቹ ከፍ እያሉ ይሄዳሉ ምናልባት ግን ለምሳሌ አሁን 3 ወር ሆና አወቀች አላቅም እንግዲህ ቶሎ ሊታወቅ ይችላል ያ 3 ወር ድረስ ረጅም ነው ግን አንዲት ሴት እስከ 3 ወር ድረስ አላወቀችም ነበር የዛ ሰዓት ግን አቦርሽን ፈልጋ ብትመጣ ይሰራል 3 ወር እንደ ነፍስ ማጥፋት አይቆጠርም ሶ እንትን ነው ህክምናው ስትሆን ደስ የማይልህን ነገሮች ታረጋለህ ሪሊጅንህን እንትን ማለት ምክንያቱም አሁን አንድ ሴት እዚህ ጋር መታ ህይወቷን አደጋ ላይ የሚጥል እርግዝና ተፈጥሮ ኦር ኢንሴስት ፋሚሊ ሜምበር በወንድም በምናምን ተደፍራ ብትመጣና ረፍዶ ደግሞ አብዛኛው ጊዜ እንደዚህ በፋሚሊ ሜምበር የተደፈሩ ሴቶች ይደብቁታል እያወቁ ራሱ ለማን ይናገራሉ ምክንያቱም ጥቃት ማጆሪቲ ኦፍ ዘ ታይም እንትን የሚለው ጎረቤት ከሩቅ አይመጣም ተረጋኛል ቅርብ ነው ሶ ቅርብ የሆነ ሰው ደግሞ ልትከስ አትችልም እንደ ቤተሰብ ሄደ በጣም የሚወደድ አጎት ሄደ እንትን ልትል አትችልም ሶ ተማሪ ናቸው ልጆች ናቸው እውቀት የላቸውም ስለዚህ ገንዘብም የለም ከረፈደ በኋላ ነው የሚመጡት ይሄ አዋሳ ገና ተማሪ ያለው እንትን 8ኛ ወር ላይ ምናምን እርጉዞና መታለች የ17 ዓመት ልጅ ናት ትምህርቷ ጎበዝ ናት ትምህርት እንድትማር ተብሎ ወደ ከተማ ተልካ ነው አባቷ እንትን ያለው ከዛ ስትላክ እዛ ቤት ያለው ልጅ አለ በቃ ምንም እንትን የላትም ፍሪኩዌንትሊ ሴክሹዋል እንትን ጥቃት ይደርስባት ነበር ከዛ አቦርሽን እንትን ብላችሁ ብሎ አባትየው ቪዚት ሊያደርጋት ሲመጣ ወፍራለች ነው እርግዝና ተፈጥሯል ኦልሞስት ላይክ በዛ ሰዓት አቦርሽን ሳይሆን ይወለድ ነው it's not an abortion አዎ ግን እንደዚህ አይነት ሲቹዌሽን ውስጥ ያሉ ሰዎች የሚረፍድባቸው ሳይቁ ቀርተው ሳይሆን አቆይተው እንትን ብሎ ሳይሆን አብዛኛው ጊዜ ለጥቃት vulnerable የሆነች ሴት ዕውቀቱም የላትም ገንዘብ ላይ ኖራት ይችላል ፋሚሊ ሜምበር ከሆነ ደግሞ ለማት እናገራለች ምክንያቱም እዛው የሚደርስባት ወቀሳ አብዛኛው ጊዜ ሴት ላይ ነው ምን ትሰሪ እሱ ጋር እንትናልሽ ምን አሳይተሽ ነው ምን ብለሽ ነው አይነት ነገር እሱን ሽሽት ከረፈደ በኋላ ይመጣል ሶ መግደል ነው ወይ ምናምን ይሄንን ፐርሰናሊ ነው የምመልስልህ እኔ ለግዴና ባለሙያዎችን ሪፕሬዘንት አድርጌ ደስ አለህም አላለህም ህክምና ውስጥ እስካለ ድረስ you can't ያንተን ኢሞሽን ማስቀደም ፌር አይደለም ያ ሰው ህይወቱን ሊያስተካክልለት የሚችለውን ትሪትመንት ጥቃት ደርሶበት ከመጣና እንትን ስትባል ሲኒየሮች አሉ እነሱ ሜዲኬሽን ተኛ ተሰጣለን በቃ ደስ ማይል የቆየ በሄደ ቁጥር እናትየው ላይ ሴቷ ላይ የሚያመጣው ጉዳት የለም አለ ሉዝ የምታረገው ብለድ በጣም ከፍ ያለ ደም ነው ሉዝ የምታረገው ከዛ ደግሞ ይሄ ማህፀን መጥረግ የምንለው አላ ሶ ማህፀን መጥረግ አሁን ከባድ የሆነ እንትን ከደረሰ የሆነ ጉዳት ከደረሰ ቅድም እንዳልኩ ኢንዶሜትሪዮስ ይሄ የመጣበቅ አይነት ነገርና ከዛ በኋላ እርግዝና ሊከለክላት ይችላል ኢንፌክሽን ከፈጠረ አሁን ኖርማሊ ይመስገን አሁን ቢያንስ በሜዲካል ነገር ነው እንትን ይሄ ነገር ቆየ ነው በፊት ደግሞ ወደ ባህላዊ ህክምና ይሄዳሉ ነገሮች ኢንፌክትድ ሆኖ ምናምን ብዙ ይሞት ነበረ ሶ አሁን ይሄ ሌጋል ኮ የሆነው it's to save women ምክንያቱም ከመውለድና ቤተሰብ ጋር እንትን ከማለት they would do anything የትም ሄደው የሚያስወጡበት ደረጃ ነበረ አሁን ቢያንስ let's create a safe environment for them ተብሎ ነው ስለዚህ በቆየ ቁጥር እንዳልኩ ደም መፍሰስ ኢንፌክሽን ከተፈጠረና እዛ አካባቢ መጣበቅ ወደፊት እርግዝና ሊከለክል ይችላል ሶ በቆየ ቁጥር ብዙ አይነት ኢፌክት አለው ፕላስ ደግሞ ለሷ ያለው ሜንታል ራሱ ያለው ኢሹ ሲግኒፊካንት ነው ለሴት ሶ ስለ nobody is going to የትኛውም ሴት እርግጠኛ ሆኜ የምናገረው ለእርግዝና ለሚያቦርት ተብሎ አያውቅም ሶ ህይወት ኦር ደግሞ የተመቻቸ ሲቹዌሽን ላይ ሆነ አቦርሽን እንትን ምትለይ ህይወት ሲያስገድዳቸው ነው እንደዚህ አይነት እንትን ውስጥ የሚገቡት ሶ እንደ ጤና ባለሙያ you have to be
ነን ጀጅመንታል የሆነ ኢንቫይሮንመንት መፍጠር አለብህ you have to make them comfortable እና አስፈላጊውን ህክምና መስጠት ግድ ነው ኦኬ እንደዚህ አይነት ነገር ቀድሞ እንዳይከሰት አስተማማኝ የሆነ መከላከያ አለ አስተማማኝ መከላከያዎች እኮ አሉ አሁን ኖርማሊ የ3 አመቱ አለ የ5 አመቱ አለ እንደዚህ አይነት እንትን ገና እኮ ሴክሹዋሊ አክቲቭ ናቸው ተብሎ ስለማይታሰቡ ነው ቲኔጆች ምናምን ነው ግን በስነ ስርዓት ወደ መከላከያ እንትን እንበል ከተባለና የሆነ ሰው አሁን ሰራተኛነት ሊቀጠር ምናምን ከሆነ ጤና ጣቢያ መጥተው ወሊድ መከላከያ ያደርጉላቸዋል በሆነ አጋጣሚ ይዘው ሰፈር ውስጥ የሆነ ነገር ቢፈጠር አትሊስት እርግዝናው እንዳይፈጠር በሚል ማለት ነው የ3 አመቱ የ5 አመቱ ኮምፕሊትሊ በደንብ ሪላየብል ነው ሉፕ በማህፀን የሚገባው ሪላየብል ነው የእርግዝና የመፈጠን ፕሮባቢሊቲው 99.9% ነው የሚከላከለው